ሕክምናዬ የኔ መድኃኒት ሕክምናዬ የእግዚአብሔር ሰው ሁለት መንታ ወንድ ልጆች ወልዳ ለምስክርነት መጣለች። የታ ለዚህ ቤት ሁለት መንታ እህታችን ሙና ትባላለች። የመጣችው ከአዲስ አበባ ነው። በትዳር 3 ዓመት ቆይታለች። አንድ ጊዜ ጨንግፎባታል። በቲቪ አየችና እዛ ሄዳለሁ ቤተፋጌ የእግዚአብሔር ሰው ይጸልይልኛል ወልዳለሁ ብላ መጣች። መጣው አለች። እሱም መንካት አልቻልኩም አለች። ጉባኤ መሃል የሚጸልየውን አሜን ብዬ ተቀበልኩኝ። ነህምያና ኪናኦል የተባሉ ሁለት ወንድ ልጆች ወልዳ ዛሬ ለምስክርነት መጣለች። የእግዚአብሔር ሰው እዚህ ጉባኤ መጣሉ፣ ቤታቸው ያሉ አሉ። ዛሬ ለዚህ አዳራሽ የመጨረሻ ቀን ነው። የጭንገፋ የመከራ መጨረሻ የሆን ዘንድ ቃል ተናገር። እግዚአብሔር በመንታ በረከት ይባርካቸዋል። ዛሬ በዚህ ቲቪ በዓለም ዙሪያ ያላችሁ ኤርትራውያን፣ ኢትዮጵያውያን በእውነት እንደ እግዚአብሔር ነቢይ እንዲህ ብዬ ተነብያለሁ። የጭንገፋ የመጨረሻ ቀን፣ የበሽታ የመጨረሻ ቀን፣ የተዘጋ በር የመጨረሻ ቀን፣ የሐዘንሽ የመጨረሻ ቀን፣ የስብራት የመጨረሻ ቀን በጌታ በኢየሱስም እንዲሆን ጸልያለሁ። አንድ ሰው ጮ የመጨረሻ ቀን ሆነ በሉ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታ እሺ ምን ሆነ? ኬት መጣሽ? መውለድ የፈለኩኝ 3 ዓመት ያክል ቆይቷል። ይህን ቻናል እከታተል ነበረ። ከዛ ሁሌም ነቢይ መስፍን ጋር ከሄድኩ እፈወሳለሁ እል ነበር። ከዛ 2 ጊዜ መጣሁ። አንድ ጊዜ የመጨረሻ ቀን ስመጣ ለባለቤቴ ዛሬ ነቢይ መስፍንን ነክቼ መምጣት አለብኝ፣ ኢየሱስ ክርስቶስ ጨርቁን ነክታ ደሟ እንደቆመላት ዛሬ ብዬ የኔ ቀን ነው ብዬ መጣሁ። ያው በሰዓቱ አንተ አልነበርክም፣ ግን አምኜ በመምጣቴ የዛለት የልቤን ጥማት አይቶ እግዚአብሔር በዛው ሰዓት በዛው ጊዜ በወሩ እርጉዝ ሁኜ በቃ በወሩ አረግ እጄን ጭኜ ነው ጸለይኩልሽ። ኧረ አልጫንኩም። ሲጀመርም በቃ ባመንኩት እንደ ጥማቴ እግዚአብሔር አይቶ እንጂ እንትን አላልከኝ። መንታ ትወልጃለሽ አላልኩም አላልከኝ። በቃ እዚህ ቤት መጣሁ አሜን አልኩኝ፣ ግን አምኜ መጥቻለሁ። ነቢይ መስፍንን በቃ ጨርቁን ነክቼ መምጣት አለብኝ ብዬ ተጠምቻለሁ። የልቤን ጥማት አይቷን፣ የልቤን ፍላጎት አይቷን። ምንም ነገር ሳታ። የት ሀገር ነው የምትኖሪው? የት ሀገር ነው? አዲስ አበባ። የት ሰፈር? ገርጂ። አዎ። በዘርሽ መንታ አለ ግን እኔ ግን እግዚአብሔር ነው የሰጠኝ። ቢኖርም በእንትን አይደለም። አቤት እጃችሁን ከፍ አድርጉና እንደ እናቱ ነው አሳደገኝ፣ እንደ አባቱ ነው አሳደገኝ፣ እንደ ወንድሙ ነው አሳደገኝ፣ እንደ ደብቆ አጎረሰኝ። ይበልጣል ኢየሱስ ከእናት ይበልጣል፣ ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ይመቻል። ይበልጣል ኢየሱስ ከእናት ይበልጣል፣ ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ይመቻል። ምን ትያለሽ? መውለድ የማይችሉ ሰዎች እኔ የምለው ማንኛውም እንቆቅልሽ ያለው እዚህ ቤት ይምጣ። እምነቱ በቃ በእምነቱ ይምጣ። የውስጡን ጥማት እግዚአብሔር አጠጥቶት ይመልሰዋል። በቃ እኔ የምለው ልጅ ውለዱ፣ መንታ ውለዱ በያቸው ሲል እግዚአብሔር እንደ ጥማታችሁ እንደ ፍላጎታችሁ እግዚአብሔር ይድረስላችሁ። መንታ ነገር ይስጣችሁ። እኔ አንድ አጥቼ መንታ እንዳገኘው እናንተ መንታ ያግኙ። አሜን አሜን። አምጪያቸው ሲል ልቀፋችሁ። የኔ መድኃኒት ሕክምናዬ የኔ መድኃኒት። በዚህ ቲቪ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ዛሬ በቄራ ጎፋ በኢትዮጵያ ካላንደር አቆጣጠር ዕለተ ማክሰኞ ህዳር 9 የቄራ የኪራይ ቤት የመጨረሻ ቀን የአምልኳችን መርሃ ግብር ላይ እግዚአብሔር መንታ ልጆች ወንድ ልጆች ሰጥቷት መታ መስክራ ይኸው ጌታ ለመባረክ በፊታችሁ ቆሜያለሁ። 2026 2018 በቤታችሁ ላይ ሰው ያልጠበቀው፣ ሰፈር ያልጠበቀው፣ የቅርብ የሩቅ ቤተሰብ ዘመድ ያልጠበቀው እግዚአብሔር የመንታ በረከት በኢየሱስ ክርስቶስም ገበታ ያዘጋጅላችሁ። እግዚአብሔር ውርደትን በክብር ይቀይርላችሁ። ይህን ጸሎት የጸለያችሁ ሰዎች በዚህ 2 ወር በቤታችሁ ውስጥ የተያዘ ነገር ይለቀቅ። አሜን ያለ ሰው ይሁንለት።
መንካንነት የሚባል መርዝ ከቤታችሁ ይነቀል። እነዚህ ኃያላን በእግዚአብሔር ቤት ይተከሉ፣ ይለምልሙ። በኢየሱስ ስም አሜን።